አርጌ ነገርኳት። ስንጥሩ የበረሃው ቻሌንጅ አለበት ውዶቼ። በፕሮግራም ነው የምንሄደው። እዚህ ቤት ታውቃላችሁ፣ ደግነቴን የዋህነቴን ታውቃላችሁ። ቁጭ ብዬ ፎሎ አላስደራርግም። ግን የበረሃ ወንድሜ አበባላክ ግባ፣ ቻሌንጅ እንዳለብህ ተናገር፣ ውጣ። የስራ ሰዓቴ ነው፣ የአየር ሰዓቴ ነው። ትናንትና አልሰራሁም፣ ከትናንት ወዲያ አልሰራሁኝም። ቀጥታ ነው የምናገረው። የኔ ወንድም ሳግዝም ፍቅር ስሰጥም ታቁኛላችሁ። ቀጥታ ግባ፣ ቻሌንጅ አለብኝ በል ተናገር። ቀጥ ብለህ ሾኮክ ብለህ ትወጣታለህ። እኔ ወደ ስራ ሄዳለሁ። አለቀ ደቀቀ። ምን ጉድ ነው? አስገቡትኝ፣ ሳቡትኝ፣ ሳቡት። የበረሃው መብረቅ ያ ማለት አሁን አይቼዋለሁ ቪዲዮን። ትንሹ የባለፈው ልጅ መስሎኝ ነበር። ለእንትና አድርሱልኝ ያልከው ልጅ ነክ ለፀጉርክ ፍሪዝ ነገር። አዎ አይቻለሁ። አሁን ቪዲዮን አይቼዋለሁኝ። ኤርሚ ኤችዲ ሰርቶክ። እሺ እንዴት ነህ? አለሁኝ። ቆይ አባቴ እንዴት ነህ? ደህና ነኝ። በመጀመሪያ ስላገኘሁሽ በጣም ደስ ብሎኛል። ችግር የለም ችግር የለም። ምንም ያስቃችሁ ችግር የለውም። በጣም ነው የምወድሽ እና በጣም አድናቂሽ ነኝ። አመሰግናለሁ አመሰግናለሁ። እኔ የሆነ አንድ ልጅ አለ እዚህ ጌም ስጫወት 4 ሰዓት ሲሆን ትንሽዬ ልጅ አለ ልጄ በለው እዚህ የመጣው እሱ መስላኝ ነው። እሺ አይደለም እኔ ቻሌንጅ ኤርሚ አወዳድሮ ነበርና ከ11 አድርጎ ከ11 እኔ አንደኛ ወጥቼ ነበርና ለ3 ቀን ቻሌንጅ ሰጥቶኝ ነበር። ኦኬ እሺ ነገራቸው 2 ቀኑ አልቋን 1 ቀን ነው የሚቀረው። ያው ባንድ ፎሎወር 1 ብር አስብላለሁ ነው ያለኝ። ያው ሁላችሁም ፎሎ አድርጉኝ። እዛ ነው ያስቸግርኩሽ አንቺንም። ችግር የለም። እኔ ወዳውኒ እቺ ሰዓቴ የሽቀላ ሰዓቴ ናት፣ የስራ ሰዓቴ ናትና እንደ ነብር ነው የሚያደርገኝ። ግን እንደው ለመልካም ነገር ያው ልቤ መልካምና ቀና ስለሆነ ለመልካም ነገር አረጋዋለሁ። ችግር የለው። እዚህ ውስጥ ያላችሁ 8000 ሰዎች ቻሌንጅ ተሰጥቶት ነው፣ አታግጡ። ቻሌንጅ ተሰጥቶት ነው። ኤርሚ ኤችዲ ቻሌንጅ ሰጥቶት ነው። ልክ እንደሰማችሁት ሁላችሁም በአንድ ፎሎ 1 ብር ይደረጋል። ቆይ እኔ ፎሎ ላድርግ። እሺ ፎሎ አድርጌ ማንም እግሩ የሚሸት ሰው አይደል እንዴ ፎሎ ማድረገው? ቆይ ፎሎ አድርጌዋለሁኝ። ሁላችሁም እዚህ ውስጥ ያላችሁ ሰዎች ፎሎ አድርጉትኝ። በአንድ ፎሎ እኔ አሁን ፎሎ አረኩታል 1 ብር ይታሰብለታል። በኢትዮጵያ 1 ብር ነው። አዎ በኢትዮጵያ 1 ብር ይታሰብለታል። ሁላችሁም ሰዎች እዚህ ውስጥ ያለ ይሄው 2000 ሰው ስሙኝ፣ ጊፍት እየሰጣችሁ ምንም ነገር አትስጡ። ቁጥሩ ማየት አንችልም። ቁጥሩ ማየት አንችልም። አሁን ፎሎ እያደረጉ ማየት አንችልም። አበባም አትስጡትኝ ጋይስ። በ5 ደቂቃ ውስጥ 5 ደቂቃ ሰጣለሁ። እኔም ሆኜ እሱም እኔም ሆኜ እኔ ቤታ ሆኜ 5 ደቂቃ ሰጣለሁ። ስራ እኮ ነው ስራ። እናቴ ሽቀላ ይሁን። እስኪ ሁላችሁም ጋይስ ፎሎ አድርጉት። እዚህ ውስጥ ያላችሁ 9000 ሰው ምን አለ ፎሎ ብታደርጉት? የማንም አይደል እንዴ ጥጋበኛ። አሁን እነዚህ እኮ ፎሎ ተደርገው እኮ ቤተሰቦቻቸውን ለሚያግዙት አሉ አይደል እንዴ? እላያችሁ ላይ ፎሎ አድርጋችሁ ሰው አርጋቸዋቸው ሰው ዊክ ሲቀይሩ እዚያ ናታችሁ ላይ የሚወጡ አሉን። ቤታዬ ሀሜታ እንዳትሉ አሉ እኮ እናንተ ራሳችሁ አፈምሳችኋቸው ፀጉር ልቅልውጥ ሲያደርጉ ማለት ነው። ከካም ቆራቆራም እያሉ እየረገጧችሁ ስንተኛ እንደ ስም እኮ አንጠቅስም። እነዚህ ግን አሁን ፎሎ ቢደረጉ ያ ገንዘብ ቤተሰብ ይረዳል። በረሃ ውስጥ ነው ያሉት ይረዳል። ሰውዬ ጊፍት አትስጡ። አንዴ ፎሎ ይደረግና ከዛ መጨረሻ ላይ ትሰጡታላችሁ። ቤታዬ ጊፍት ነገር ሲሆን አሳሰበሽ እንዳትሉኝ። አንዴ ጋይስ አንዴ ፎሎ ያድርጉትና ከዛ እንደፈለጋችሁ መስጠት ትችላላችሁ። ቤቴም ስለሚቆርጥ በዚህ አጋጣሚ ልንገራችሁ፣ ትልልቅ ነገር ለመስጠት ያሰባችሁ ዘጓዋለሁ። ሂዱላችሁ እስኪ ያደረጋችሁ ደን ቴንክ ዩ ደን እያላችሁ ጻፉ። ማርያምን ለነሱ ይጠቅማቸዋል። ገባችሁ? አሁን እሱ ስንት ነገር ይጠቀምበታል። ሁላችሁም ያረጋችሁ እስኪ አርገናል በሉ። ጎበዝ የኔ ፍቅሮች 10000 ሰው አለ። ቢያንስ እንኳን እስኪ አርጉት ይማሮቼ በማርያም 5 ደቂቃ ሰጥቻለሁ። ሂዱ ሁላችሁም። ያላደረጋችሁ 1 ቁጥር ጻፉ። ያደረጋችሁ 2 ቁጥር፣ ያላደረጋችሁ 1 ቁጥር፣ ያደረጋችሁ 2 ቁጥር ጋይስ ቶሎ በሉ። እኔ ግን እንደዚህ ፎሎ ማደራረግ ብጀምር ጥሩ ነው፣ ግን ክፍል ታረጋላችሁ። እየከፈላችሁ እንደዚህ ሽቅልቅል እያረገን ካልሆነ ጎበዝ ነው መሰለኛ። እችልበታለሁ። የበረሃው እኔ ታስይኛለሽ። ሚስት ነገር አለ ወይስ ገና ልጅ ነህ? እንደ ትንሹ ልጅ ነህ? ልጅ ነኝ ገና አላደኩም። ኦኬ ኧረ ምን ይሰራል? እናቴ ሚስት ቢኖርክ እንደኔ እንዲያል የተለያየ ፀጉራ ግዛልኝ ትላለች። አንዴ ሊፕስቲክ ከንፈሯን ትላለች። ማትረጉዴ ለምን እንኳን ቀረብክ። ፎሎ አድርጉት። ይቅርበት ውዶች። አንዷ እዚህ ጋር ቆንጆ ነው ብላ ድፍት ልትል እኮ ነው። ኧረ ተረጋጊ እባክሽ።
እኛ በሀገራችን ሴት ልጅ ሽኩት ብላ ተደብቃ ነው ወንዱ የሚጠይቃት። የዘንድሮ ሴቶች ደግሞ ወንዶቹ ላይ ጉብ ነው የምትሉት። ተረጋጉ፣ ገና አንድ ፍሬ ልጅ ነው። ፎሎ ሁላችሁም እዚህ ውስጥ ያላችሁ ፎሎም 11,000 ሰዎች አላችሁ። ምን አለ ፎሎም? ምን አይነት ምቀኛ ናችሁ በእግዚአብሔር። ወይኔ ለዚህ ነው እኮ ማያልፍልን ጋይስ፣ አያልፍልንም እኮ ደግነታችን፣ ምቀኝነታችን ይበዛል። አያልፍልንም። ሁላችሁም ጋይስ ያደረጋችሁት በአጠቃላይ 2 ቁጥር ጻፉ። ልታደርጉ ያሰባችሁ 1 ቁጥር ጻፉ። ያላደረጋችሁ 0 ጻፉ። እያደረግን ነው የምትሉ 2 ቁጥር ጻፉ። በብዛት 2 ቁጥር እያደረጉ ነው ጎበዝ። ምን አባቴ ላርጋቸው? 10,000 ሰው ፎሎ ካረገው ንቅል አርጌ አወጣዋለሁ። እነቅልሃለሁ። 10,000 ሰው ፎሎ ካረገው በትል አርጌ ነው የምነቅልህ። ቶሎ በሉ ሂዱ ጋይስ፣ በማርያም አድርጉት። ሂዱ ጎበዝ። ይሄ ሁሉ 2 ቁጥር ሁሉም እየጻፈ 1 ቁጥር የምትጽፉ ገና ልታረጉ እያሰባችሁ ነው። አስቡት ጋይስ፣ ይሄ ልጅ ወጣት ነው፣ ከሀገሩ ወጥቷል፣ በረሃ ላይ ነው ያለው። ስራ አለው፣ ስራ ይሰራሉ። በረሃ ላይ ያለ ሰው ደግሞ ይሰቃያል። ብዙ ነገር አለባቸው። ገና ልጅ ነው። ስለዚህ እናንተ 1 ፎሎ የምታደርጉት 1 ብር ናት። ተጠራቅማያቸው 1 ብር ስንት ነገር ያደርግለታል። አገር ቤት እናት አለ፣ አባት አለ፣ ወንድም እህት አለ። ገባችሁ? ሁላችሁም ፍቅሮቼ ፎሎ አድርጉት። ሂዱኝ ማሮች። ምን አባቴ ላይ እንደው ኦ ማይ ጋድ አጠገቤ ብትሆኑ ኖሮ ቅንቀፍ አድርጌና ከሳረጋችሁ ነበር። ሂዱ ውዶቼ፣ ጎበዞች፣ ማርያምን ሂዱ። ነው አበባ ጊፍት አትስጡት ምለው ሌላ ነው ምቀኛው አይደለም። ቢታይ ጊፍት ነገር አሳሰበሽ እንዳትሉ። ቁጥሩ ማየት አንችልም። ስንት ሰው ፎሎ እንዳደረገው ማየት አንችልም። ጊፍት ከሰ አበባ አትስጪው። ሰሚራ የአማርኛ እንጅሩ ፕሊስ ምንም ነገር ቁጥሩን ለማየት ነው። ከዛ በኋላ ልክ 10,000 ፎሎ ካገኘ እንደፈለጋችሁ መስጠት ትችላላችሁ። ምንም አይነት ነገር ጊፍት እንዳትሰጡት፣ ቁጥሩን ለማየት ብቻ ነው። ምን ሰሚራ የሚባሉ ሰዎች ግን አይሰሙ። ቆይተው ነው የሚሰሙት። ሰሚራ አበባ እንዳትሰጪ ቆይተው ነው። አንዱ ከተጠራ አንዱ ይቀጥላል። ይሄ ነው እኮ ምቀኛ ነን እኮ ምቀኛ። እንደውም መቼም አያልፍልንም እኮ። ግን ፎሎ አድርጉት። ታው ሲባሉ ይብስባቸዋል። ባስ ነው የሚልባቸው። ምን እንደሚሻሉ ከዚህ ማህበረሰብ ጋር እንደ መጨረሻ ቁጥሩን እስኪ እንየው። ወይ በስመ አብ ምቀኝነታቸውን ተቃጥኝ መሞት። ተው ግን አታቃጥሉኝ፣ ተው ግን። ከዛም ወደ ዕጣ ፈንታችን እንሄዳለን። ቶሎ ፎሎ አድርጉትኝ። ለኔ ሰጡኝ ውዶቼ፣ ለኔ እንኳን ሰጡኝ። ዝም ብላ ለኔ ሰጡኝ። መጨረሻ ላይ ለሱ ደግሞ ብሽንን ታረጉታላችሁ። እንደው እኮ ደህና ነገር እንኳን ሰጥተው ቁጥሩ ከፍ ቢል ምን አለበት? የሚሰጡት አበባ። ኧረ እባካችሁ እንደው በጉልበታቸው ብላ ወይ በስመ አብ ወንድ ማህበረሰብ ወይ አያስፈልግም። በመቤቴ እንዴ አያስፈልግም። ለኔ በኋላ ትሰጡኛላችሁ። ስራ ስላለ ለኔ በኋላ ትሰጡኛላችሁ። አያስፈልግም። ቤታዬ ጎበዝ እኮ ነሽ። ፎሎ እያደራረግሽ ነው። ይስጡሽ፣ ችግር የለውም። አያስፈልግም ጋይስ። ወይ አሰኔ ጋር በጉቦ አልሰራም። እኔ እንዲህ በሙስና ምናምን አልሰራም። በፍቅር ነው። ልቤ ስሳለ ነው አይደለም፣ በፍቅር ነው የምሰራው። ጋይስ ሁላችሁም ፎሎ አድርጉት በመቤቴ። አሁን የገባችሁ በአጠቃላይ እዚህ ጋር የምታዩት ሽቅርቅሩ ገና 1 ፍሬ ወጣቱ እንግዲህ እንኳን አላውቅም፣ ግን 1 ፍሬ ወጣቱ የበረሃው መብረቅ ይባላል። መብረቅ ደግሞ የኛ ፋሚሊ ነው። ወይ አንተ ወይ እኔ ወስደነዋል ከሁለታችን። ወይ አንተ ኮፒ አድርገው ይሁን አላውቅም። ከሁለታችን ማን ቀድሞ ቲክቶክ ላይ እንደመጣ ሀቢባ ጋር ሄደን እንጠየቃለን። መብረቅ የኔ ፋሚሊ ነው፣ ግን ሰርቃዊውን እግዚአብሔር ይወቀው። ይሁን ብቻ መብረቅ፣ የበረሃው መብረቅ ጋይስ ኤርሚ ኤችዲ ቻሌንጅ ሰጥቶት 10 ሰዎች ተወዳድሮ ነበር። ከ10ሩ አሸንፎ 2 ቀን ፎሎ አድርገውታል። 1 ቀን ነው የሚቀረው። ሁላችሁም ፎሎ አድርጉት። በአንድ ፎሎ 1 ብር በኢትዮጵያ ይሰጠዋል። ስለዚህ ፎሎ በተደረገው መጠን ልክ ገንዘብ ነው የሚሰጠው እና እሱን ይረዳዋል፣ ያገዘዋል። ትንሽ ልትሆን ትችላለህ፣ ለሱ ግን ይረዳዋል። ሁላችሁም ወጣት ነው፣ ልጅ ነው፣ ፎሎ አድርጉት ፍቅሮች። 10,000 ፎሎ 12,000 ሰዎች አላችሁ። በእግዚአብሔር ላጥ ስራችንን ከመጀመራችን በፊት ላጥ አርጋችሁ ፎሎ አድርጉት። እግዚአብሔርን አይከብድም። የማንንም እንደው ሀሜተኛ አትበሉኝና ቤተሰዬ ማንም አይደለ እንደ ልብስ የቀየረባችሁ፣ ማንም አይደለ እንደ ፀጉር የቀየረባችሁ እላያችሁ ላይ ስንቶቹ አይደለ እንደ ቤት የገዙባችሁ፣ ስንቶቹ አይደለ እንደ መኪና የነዱባችሁ። በእናንተ ፎሎ እናንተ ነው ያከብሯችኋል። አያከብሯችሁም እንዴ? ሲሰድቧችሁ አይደል እንደሚውሉት እንዴ? ሙለጭ ምን አባሽ አገባሽ? እኔ እንደውም ቤታ ትንሽ ይሻላል። የሆነ ወሬም ስትሆን አካፍላችኋል። አንዳንድ እኮ መሽቆቅ እኮ ነው፣ ይረሳዋል እዚህ መድረሳችሁ። በእናንተ ሃሌሉያ፣ በእናንተ መድረሳችሁ። ይሄ ወንድማችሁ ግን ፎሎ ብታረጉት አይጠግም። ምን አይል
አይጠግብ ላያችሁ ላይ ስንት ጥጋበኛለ። ስም አልጠቀስንም። አቤት ያለ አቤት ማለት ይችላል። እኔ ስም አልጠቀስኩም ጋይስ። እዚህ ውስጥ ያላችሁ በአጠቃላይ ይኸው 7000 ደርሷል ጋይስ። 7000 ደርሷል። አፌን ፍን የምታረጉኝ ነገር አለ። 7000 ደርሷል። 10000 ፎሎ ከደረሰ በኋላ በቃ ይበቃዋል። 10000 ፎሎ ከደረሰ በኋላ ጋይስ ሂዱ 10000 ፎሎ እናስገባው። 10000 ሁላችሁም እዚህ ውስጥ ያላችሁ ቤታዬ ማሬ እንባርክሽ ወይንስ ስራ ስትጀምሪ? ስራ ስጀምር ጋይስ ስራ ስጀምር ይሻላል። ስወጣ ወይኔ እንዴት ነው የምታስቡልኝ? በኢየሱስ ስም ስወጣ ጋይስ ስወጣ ሁላችሁም ትሰጡኛላችሁ። ስራችንን እንጀምራለን። ስወጣ ቤታዬ ፎሎ እናርገው። ምን ጥያቄ አለው ውዴ? እኔ እኮ የምትጠይቁት ነገር እኮ ፎሎ እናርገው። እዚህ የተቀመጥነው የሞዴሉ ውድድር የለብን። ሁላችሁም ፎሎ እንድታረጉት ነው። 8000 ገባ ጋይስ 8000። እኔ ግን ፎሎ ማደራረግ እንደ ስራ ለያዘው እንደ ትርፍ ስራ ጋይስ ተመችቶኛል። እንደ ትርፍ ስራ እናንተ ፎሎ እያስተዳደሩ ከስር እየሸቀልኩኝ ጋይስ ተመችቶኛል። ሐሙስ ፎሎ ማደራረጊያ ጊዜ ይሆናል። ከስር ጋይስ የሆነ አይዲያ ሲመጣላት ተማረግ አለባችሁ። እስኪ ስንት አደረጉ? 8000 ገባ ጋይስ ገባ 9000 ጋይስ 9000 ነው። ወደ 10000 ፎሎ በቃሌ መሰረት ከገባ በኋላ ወደ ስራችን እንጀምራለን። አያችሁ ለፍላፍ ይላሉ። እንዲህ ለፍልፌ ካገኘሁት ላይ ነው የምንካፈለው ውዶቼ። እናንተ የሰደባችሁ ይመስላችኋል። ምላሴ ስንት ነገር ጠቅማኛለች። በዚህ ምላሴ ስንት ነገር ተጠቅሜያለሁ ውዶቼ። ምላሳም መሆን ጥቅም አለው። ፎሎ እያደረጋችሁት ምላሳም መሆን መኪና ያስገዛል። ምላሳም መሆን ጋይስ ቤት ያስገዛል። ምላሳም መሆን ዊግ ያስቀያይራል። እንዴ ምላሳም ጥቅም አለው ውዶቼ። ስንት ጥቅም አለው። ክፉ ጎረቤታችሁ ዕቃ እየገዛችሁ ታስቀኑበታላችሁ በምላሳችሁ። እንቺ ምላሴ ስንቱን አስገዝታኛለች ብታውቁ። ሂዱ ጋይስ ጥቅሙን ስላላወቃችሁት ነው እንጂ እናንተ ራሱ እንደኔ ምላሳም ብትሆኑ እመኝላችኋለሁ። ሂዱ ጋይስ። በመሀል ግን ታብዳላችሁ። አሁን በትናንትናው ዕለት ጤነኛ አልነበርኩም። ታምሜ ነበር። ገብርኤልን ታምሜ በጠዋት እንዲያብድ ምሞት አድርጎኝ፣ ዛሬ ግን መጥቻለሁ። እግዚአብሔር ክብርና ሞገሱን አንተ ውሰድ። ሁላችሁም ሂዱ ጋይስ። 9000 እንዲህ አይነት ሚስት ቢያጋጥም ምን ታረጋታለህ? እንደዚህ በቃ ለማቋረጥ ነው የምትለፈልፍ የበረሃው አረ ከባድ ቀልድ የምችል ከሆነ ችግር የለውም። ያለ ቀልድ በያዘው ቆመጥ ነው ወገቧ የሚላል እንዴ ገና ሳታወሪ ዝም ብያይች ታስቂኛለሽ። በቃ ይሆናል በቆመጥ ነው በገባ እያለ እኔ እናቴ እኔ አሁን ሲንግል የሆንኩት ወድጄ መሰላችሁ? ትዳር የለኝም። ለምን ጆሮን ነው ማደማው። እኔ እንደዚህ አልችልም ጋይዝ፣ አላቋርጥም። ዝም ብዬ ልማሩ። አሁን ፎሎ እኔ እኮ ወሬ ታዳምጣላችሁ፣ ግን ፎሎ ለምን ደግሞ አታረጉትኝ? እራሳችሁን ነዝንዛችሁ የበረሃው ብላችሁ ፎሎ አታደርጉትም። ሁላችሁም ፎሎ አርጉትኝ። 9000 እንግባ ጋይዝ። 10000 ነው። ስንት ነው ግን የሚታየኝ? ቆይ ስትመጣ ስንት ነበር? አይዶን ነው አላስታውስም፣ አላየሁትም፣ አላስተዋልኩትም። አይ ደግነቴን አየክ አይደለ? ምቀኛ ሰው ቦኖሮ ሾክ አድርጋይ ነበር። ግን አይ እግዚአብሔር ይሄን ደግነቴን እንደው መድኃኒዓለም አትለውጥብኝ። ደግ መሆኔን የምታውቁት ሩሩ መሆኔን ጋይስ፣ ሾካ ካለ መሆኔን የምታውቁት ፎሎውን እንኳን አላስተዋልኩትም። ይሄ ማለት ምን ማለት ነው? 12 ከምናምን እና የኔ ፍቅር እና ጋይስ አያቻሪ መልካምነት ኦ ማይ ጋድ ጋይስ 9000 ጋይስ የበረሃው መብረቅን ለጥቅም በቃ ለሚጠቀም ነገር እንጂ ለሚጎዳ አይደለም። ላብዬ ለጥሩ ነገር ነው። በእግዚአብሔር ጋይስ ቶሎ ፎሎ እናድርገው ነው። ወደ ስራችን እንቀጥል። ወደ ስራችን ቤታዬ ምን አይነት መልካም ሴት ነሽ። ሽቀላሽን ትተሽ ፎሎ እያስደረግሽ ነው። ግን ምን አይነት ልብ ነው ያለሽ። ጋሾናስ እግዚአብሔር ይስጠው። አንቺን ደግሞ ቢወልድሽ ጥሩ ነበር አባቴ። በትክክል ፋዘሬ ብዙ አልጋ ወድም መሰለኝ አልደገመኝም እንጂ በትክክል ውዶቼ፣ ደግነት ከባድ ነው። ሂዱ ጋይስ፣ የኖርኩበት ስለሆነ እኔ ችግር የለውም። ሂዱ ጋይስ፣ አለ የተጻፈ አለ በዚህ ሁሉ ኮሜንት በምን ታዩታላችሁ? ሂዱ ጋይስ፣ የበረሃውን 9000 ጋይስ፣ 9000 የኔ ፍቅር 9000 ጋይስ፣ 9000 ወይ ጉድ እላይ መጣ። እንደ ሞጣ እንዳትሆን ሞጣ አንበሳ ሰጠሁት ለስቲከሩ አመሰግናለሁ ብሏል። እንደ ሞጣ እንዳትሆን ሞጣን አልሰማችሁት? የመጀመሪያ ቀን ቲክቶክ ላይ መጥቶ ጊፍት ሲሰጡት ለስቲከሩ አመሰግናለሁ። ገንዘብ መሆኑን አላወቀም እኮ ለስቲከሩ። እግዚአብሔር ይስጣችሁ።
ከዛ መጨረሻ ላይ ሲያቅ ነው ጥሞት በላይ ተጫወተው። ሂዱ ጋይ 9 ማርያም እንደዛ ብላ 9 ሰው ጋይ 9 ሰው አላልኩም 9000 ጋይስ እስኪ አምሮብሻል ምናምን ብሎ እስኪ ጋይስ አይኖ እንቀናናለን ምናምን ቅናት አለብን ምቀኝነት አለብን ግን ባህላችን ነው ስለምደነዋል ግን እንዲሁ ካፋችሁ ምን ለጠው ቤታይ ይኔ ማርወለላ አምሮብሻል ብሉኝ እስኪ ምን ደስ የሚል ኃይለ ቃል ተናገሩ ደስ የሚል ውዶቼ አምሮብሻል የኛ ሽቅርቅር እስኪ ምን ቃርብኝ ውዶቼ እንዴ እኔ የምለው 9000 አቤት ወይ ግን ስትወዱ አሁን የሁሉ አውርቼ ስራ ላይ ሁሉ አውርቼ ነርቭ ያለመና እኔ እኮ ጤነኛ መሆኔ ይገርመኛል። እኔ እኮ ልብሴን አውልቄ እኮ በዚህ ሰዓት እኮ ከመስኮት እኮ መውደቅ የነበረብኝ ሰው ነኝ እኮ ያለ ማቋረጥ እንደዚህ የሚያወራ እኮ ቲክቶክ ላይ በታሪክ የለም እኮ እኔ ብቻ ይሄንን ተሰጠው ማን አለ ማንም የለውም ጋይስ ላይ ውዴ ተይ እባካችሁን ተው ላው ላይ ያታዘንቡበት በእግዚአብሔር ይደብራል ተው ሰማይ ነበር ስራዬ እናቴ አው ውዴ ገንዘብ ያለው የገንዘብ ነው ሰራቀርቼ ወይ ፍቅር ያዘኝ ስላት የእውነት መሰላት አውቅ ያለው ሴት መሆንሽን አምላኬ ወርደት መዋረድ መቼስ ልማዴን የመጀመሪያ አይደል ሂዱ ጋይስ ሁላችሁም ጋይስ ሁላችሁም የበራው መብረቅን የምትችሉትን በጊፍት ሰፖርት አድርጉት እንደውም ከዛሬ ጀምሮ እመቤቴን ጋይስ እነዚህ ወይ ታለንት የሚኖራቸው አይኖራቸውም ልጆች ወደፊት እናመጣለን ቪዲዮ ሰራለሁ ብዬ ነበር እመቤቴ ቆይ እኛ የጠነዛኑ ይበቃናል መሰለኝ ሶሻል ሚዲያ ላይ ፊታችን ይበቃናል ጋይስ ይበቃናል እኔን ሳትፋቱኝም ግን ይበቃናል ቆይ አንተ ስትወጣ አወራበታለሁ ውዴ የመጨረሻ የምትሰጡት ነገር አለ የመጨረሻ ጋይስ አሁን እነዚህ የሆነ በሆነ በአናታችሁን የሆነ በኮንጎ ማለት ነበረ 5 ደቂቃ ላይ ስራ ይወሰቆኛ እኔም እኮ ጆታሪ ነኝ ጋይስ ሞተር ነኝ እኮ ከስር እኔም እኮ ሞተር ነኝ ጋይስ እኔ ፊት ለፊት ነው የምናገረው እንደሌላው መቼ ሳላጭ በረበር ፊት ለፊት የመጨረሻ ትሰጡታላችሁ ያሰጡትም ከማስወጣቴ በፊት ጋይስ ቶሎ በሉ ሂዱበት ጋይስ ሂዱበት አይደክምሽም ወይ ውዴ ስራ ሆኖብኝ ማታ አንቺ ዋናው ነገር ላይ ይደክምሻል ዋናው ነገር ላይ አይደክምሽም ታርዛን ጃኪ ጃን ራሱ አይችልሽም አልጋሬ ስትቆፍሪ እዚህ መጥራ አይደክምሽም ለቤታ ለምን ይደክመኛል ከሰው የሚለየኝ ይሄ ነገር አይደል እንዴ እግዚአብሔር ይሄን የሰጠኝ ፓወር ማን ያገኛል ማንም ውዶቼ እቺ እኮ ምላሴ ናት እኮ ስንት ደረጃ ደረሰችኝ ውዴ ስንት ደረጃ እናቴ ምላሳን ባሉን ኖርማል ሳም ወይኔ አቦቺ ሴት የተባረከች ናት ማርያምን ቀን ይውጣልሽ ይውልም ኢትዮጵያ የኔ ፍቅር ልመርቅሽ ቀን ይውጣልሽ ልጅ ካለሽ ልጅ ይውጣልሽ ምትሰጡ በአጠቃላይ ዩዘር ልጅ ይውጣላችሁ ለሱ ሰፖርት የምታደርጉ ቀን ይውጣላችሁ ልጅ ይውጣላችሁ ወዳጆቻችሁ ይብዛ ጠላቶቻችሁን ይቀንስላችሁ ጠላት ለነገሩ ጥሩ ነው ምቀኛ ጥሩ ነው ያሳድጋል ምቀኛችሁ ይብዛ ያሳድግላችሁ ያላችሁን ነገር ያብዛላችሁ ማርያምን ጎበዞች 1 ደቂቃ በማህበረሰቡ የተነሳ 1 ደቂቃ ሰጥቻለሁ መቼስ ሼም ይዘኛል ሼመኛ ውስጤ እኮ መቼ ነው የሚወጣ ይላል እኮ ማይ ችግር የለም ውዴ ውስጤ መቼ ነው የሚወጣ ይላል ላይ ግን ይናገራል አርጉት ስጡት አርጉት ፎሎ አርጉት ቁም ነገር እናንተ እነዚህ እኮ ነው ተይዘ አሁን አንተ የምትጫወተው ናለ እኔ እኮ ለፍላፊ ተደረኩ አንተ ስለማታወራ ብቻ እስኪ አውራ እናውጋው ጌም ትጫወታለህ ጌም እኮ በደምብ ጌም ተጫወት አንተና ትንሹን አብረን ሆነን እንጫወታለን እንችና ጃ ፋሚሊዎች ማለት ነው አብረን እንጫወታለን እንቻ አንድ ቀን መቼ ይመችሻል አንተ ሆነህብኝ እንጂ ከዚህ ሰዓት ቅድም የመጣህበት ሰዓት የለም ከዛ ሰዓት እስከ በኢትዮጵያ ከምሽቱ 4 ሰዓት ድረስ እንደዚሁ እያወራሁ ታገኘኛለህ ከ4 ሰዓት በኋላ ነው ጌም የምጀምረው ከ4 ሰዓት በኋላ ጌም እጀምራለሁ አታሽኮርምኝ እንዴ ስለ ስራ እኮ ነው እያወራን ያለነው ውዶቼ ምን ስራ አዳራ ላወራው እንዴ እሺ ታፍራለህ እንዴ ትሽኮረመማለህ ኧረ አልሽኮረመምም ለምን ትሽኮረመማለህ ትሽኮረመማለህ ውዶቼ ቆንጅዬ የጥቁር ቆንጆ ነክ እኔ ጥቁር ነገር ጥቁር አዝሙድ ደስ ይለኛል ጋይስ ጠቆር ያለ ጎረምሳ ደስ አሁን ገና ነው ውዶቼ ገና ነው ቤታዬ ትንሹን ትልቁንም ወስደሽ ትችዋለሽ እንዳትልኝ እሱ ገና እምቡጥ ነው ውዶቼ እኔስ እናቴ እኔስ አረጅብ ይሆን እኔስ ትልቅ ሰው ነኝ ይቅርብክ እናቴ ይቅርብክ ወጣት ፈልግልሃለሁ
በአንድ እኔና እሱን አንድ ነገር ነው የሚያገናኘን፣ ድንግልናችን። እኔም ድንግል እሱም ድንግል። ሌላ በተረፈ እድሜ እንኳን ጠና ያለ ነው። እድሜ እንኳን ጠና ያለ ነው። በጣም ቀልድ ትችያለሽ። ኑሮ ችግር ነው እንዲህ እንዳወራ